መዘጋጀትና መጠንቀቁ ጠቃሚ ስለሆነ አስቀድሞ ተማሪውን ወንድሞቻችን ተሰብስበው ማስጠንቀቁና ማነቃቃቱ በጣም አስፈላጊ ነው። ኢንሻአላህ እነሱም አድገው ተዘጋጅተው ደርሰው ለሀገርም ለወገንም ራሳቸውን እንደሚጠቅሙ እናደርጋለን ኢንሻአላህ። እና ከዚህ አንጻር በዚህ ሰዓት ይሄ ርዕስ መዘጋጀቱ በጣም አንገብጋቢ ነው የሚመርጠው የሚታየው። ሌላው አህመድ ሀቂቀተን ፈተና የሚባለው ነገር ሰው ላይ በአጠቃላይ የሚፈራረቅ የማይቀር ጉዳይ ነው። ሰው ሳይፈተን አይቀርም። ወይም ፈተናን በሁለት ነው ያለው። ከዛ በፊት ፈተና እኛ ሙስሊም እንደመሆናችን ሙስሊም እንደመሆናችን በኢስላም ወይም በዲናችን የሚፈተነው ፈተና ይኖራል። ወይ ማንኛውም ሰው በዲኑ ይፈተናል። ሌላኛው ደግሞ ይሄ የምናውቀው ትምህርት ተምሮ መጨረሻ ላይ የብቃቱና እውቀቱን ምን ያክል እንደተማረና ምን ያክል እንደተለወጠ እንደተጠቀመ መለኪያነት የሚጠቀሙት ፈተና ነው። እና ከዚህ አንጻር በሁለት እናየዋለን። እኛ ግን ዛሬ የምናውቀው ምንድነው? ይሄ የምናውቀው ትምህርት ተምሮ ያ መጨረሻ ላይ ሰው ለመገምገም የሚደረገው ፈተና ነው። ኢንሻአላህ በአጠቃላይ ሰው ለፈተና የተጋለጠ ነው። አላህ ተባረከ ወተዓላ ቁርአን ላይ ሲገልጽ እንደሚለው ብስሚላሂር ረህማኒር ረሂም ተባረከ الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم ይላል። እንደ ሞትና ህይወትን በአጠቃላይ የፈጠረው እናንተን ሊሞክራችሁ ነው። ሙከራው ምንድነው ቢባል አዩኩም አህሰኑ አመላ፣ የትኛችሁ ናችሁ? ማን ነው መልካም የሚሰራው? ማን ነው መልካም የማይሰራው? እና በአጠቃላይ ሰው ለፈተና የተጋለጠ ነውና ሁላችንም ፈተና መዘጋጀት አለብን። ከዛ ባሻገር የሰው ልጅ የሚያጋጥሙት ፈተናዎች ለመወጣት የሚገርም ነገር ማንኛውም ሰው ማለት ነው ከተዘጋጀና ከተነሳሳ ፍላጎት ካለው እና የሚጠበቅበትን ካደረገ የሚያጋጥመው ፈተና ለመወጣት ለማለት ብቃት አለው። በውስጡ የተፈጥሮ ብቃት ታምቋል። ሱብሃንአላህ። ግን ሰው በራሱ አለመነሳሳት በራሱ መንዳከም ወደ ኋላ በመተኛት በማዘጋጀት ከፈተና ይወጣል እንጂ ሁሉም ሰው ለፈተና ዝግጁ ነው ኢንሻአላህ ለማለት ነው። አላህ ከፈተና ይጠብቀን የሚያሳልፈን ያመጣልን ኢንሻአላህ። ይሄን ለመግቢያችን ነው። ጀዛከላሁ ኸይራን። እስቲ ወደ ፈተናን ከሞላ ጎደል በጥሩ ሁኔታ አብራርተዋል። ወደ ኸሊፋ በዚህ ላይ የሚጨምረው ነገር ካለ? طيب بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين ፈተና ሲባል ራሱ ስሙ ያስፈራል። በዚህ ፈተና ሲባል በብዙ ነገር ይተረጎማል፣ ብዙ ነገር ይሰጠዋል። ፈተና የምትለው ስሟ ራሷ ሲነሳ የሰው ልጅ ይፈራታል፣ ትጨነቃለች። አው በተለይ ደግሞ ተማሪው ፈተና አለበት ሲባል ያን የሚፈተነውን ትምህርት በደንብ የሚያውቀው ቢሆን እንኳን በደንብ ያሐፈዘውና በደንብ ያጠናው ቢሆን እንኳን ነገ ፈተና ሲባል ይፈራል። ይሄ አስሉ በሰው ልጆች ቀልብ ውስጥ ፍራቻው የተቀመጠች የሆነች ነገር ፈተና የሚባለው ማለት ነው። ይሄን እንዲህ ካልኩ ስለ ፈተና ከማውራታችን በፊት አንዳንድ ማውራት እንፈልገው ነጥብ አለ። ይሄ ምንድነው? አብዛኛው ጊዜ ፈተና ሲባል ጥናት አጥንቶ ከዚያ በኋላ ፈተና ተፈትኖ የሚያልፈው ያልፋል፣ የሚወድቀው ይወድቃል። ከዛ በፊት ያለው ግን አብዛኛው ጊዜ አይወራም ማለት ነው። ከፈተና በፊት መወራትና መነሳት ያለበት ነገር አለ። እሱ ምንድነው? የሚሰጡ ትምህርቶች አሉ። እነዚህ ትምህርቶችን እዚያ የፈተና ቀን ወይ ደግሞ ፈተና መጥቶ ያ የፈተና ቀን ለማለፍ እንዴት አድርጌ ነው ይህን ትምህርት በደንብ አድርጌ ላሳድረው ወይ ደግሞ በራሴ ውስጥ ላኖረው የምችለው የሚባለው ነገር ተማሪ አብዛኛው ጊዜ አያስበው ወይ ደግሞ አይገነዘበው ማለት ነው። ፈተና ሲመጣ ብቻ ነው ወይ ለማጥናት ወይ ደግሞ የሆነ ቴንሽን የሚይዘው ማለት ነው። ነገር ግን ከመጀመሪያ ጀምሮ አንድ ተማሪ ትምህርት ቤት ከተከፈተበት ጊዜ አንስቶ ፈተና እስኪደርስ ድረስ ያ የተማረውን ነገር ማጥናት እንዲሁም ደግሞ ክለሳ ማድረግ ይኖርበታል ማለት ነው። ክለሳ ካደረገ ወይ ደግሞ ያ የተማረውን ነገር ሙራጃ የሚያደርገው ከሆነ የፈተና ዕለትም ብዙም ቴንሽን አይዘውም ወይም ደግሞ ለማጥናትም አይከብደውም ማለት ነው። ነገር ግን የማያየው ከሆነ ወይ ደግሞ የማያጠናው ከሆነ ፈተና ሲደርስ መጨነቅ ውስጥ ነው የሚገባው ማለት ነው። ሀሳብ ውስጥ ነው የሚገባው። ስለዚህ ከፈተና ከመድረሱ በፊት እያንዳንዱ ተማሪ አሁን ጊዜው አልፏል፣ ብዙም ማውራት አያስፈልግም። ነገር ግን መደረግ የነበረበት ማለት ነው ፈተና ከመምጣቱና ከመድረሱ በፊት ያ የተማረውን ነገር ከስር ከመጀመሪያ አንስቶ ማየት ነበረበት ማለት ነው። አለሙሂም ፈተና ወጥቷል፣ ፈተና ደርሷል። ፈተና ከደረሰ በኋላ ምን ማድረግ አለበት፣ እንዴት መወጣት አለበት የሚለውንም ማንሳትና ማየት ያስፈልጋል ማለት ነው። ኢንሻአላህ ሸኽፋት ይሄን ያክል ለመግቢያ ያክል ተመልሰን እንመጣለን። ኢብራሂም እዚህ ጋር ከፈተና በፊት ያሉ ዝግጅቶች ሲባል እንግዲህ የረጅም ጊዜ እቅድ መሆን ነበረበት። እኛም ቀደም ብሎ ማንሳት ነበረበት ከሁለት ወር በፊት። ምክንያቱም አሁን ፈተናው ባልሳሳት ሞዴል ፈተና የሚቀጥለው ሳምንት ይጀምራል ተማሪዎች። እስኪ ቅድመ ዝግጅት እንዴት መሆን አለበት ትላለህ? ራቅ ብሎ ከወቅናም በፊት መሆን ነበረበት። ኢንሻአላህ አሁን ኮሜንት ትንሽ ላይ ስላለ
ተማሪው እንዴት መዘጋጀት አለበት? ለምሳሌ ጥናት እንዴት ሊሆን ጥሩ ውጤታማ ሊሆን የሚችለው ተማሪው እንዴት መስራት بس احمد هاي كنت نحن كرسوا هنا هنا ማለት ተማሪ ማስመዝ ያለበት አስቀድመን ነው ያጭርና የረጅም ጊዜ ክሊን ባነግራለን እና ረጅም ወንድና አስቀድም ነበር ግን አላደረግነውም ያለው ግን የምለው ግን ይሄ ነገር ምክሩ ለዛሬ ጥናት የተገደበ አይደለም አጠቃላይ ለወንድም ተደርሰት ምክር ነው ጥራለ ምክር ነውና ይሄን ይዘውት አሁን ባይጠቀሙበትም ኢንሻአላህ በሚቀጥለው ዓመት በተለያዩ ጊዜያት ይጠቀሙበታል ለረጅም ነገር አለ ኢንሻአላህ እና ወሳኝ ነው አሁን ቢሆንም ኢንሻአላህ ከተማ ነው ማለት እና መደረግ ያለበት ምንድነው ፈተናውን በሚገባው ተወጥቶ ትልቅ ደረጃ አግኝቶ ትልቅ ውጤት ያኔ በሚጠብቀውን አግኝቶ ወደ ለማለፍ አልፎ በጥሩ ደረጃ ለማለፍ ያኔ ኤክሰለንት ለማለፍ ስለሚጠራ እና በዛ ለማለፍ እንግዲህ የሚደረጉ ነገሮች አሉ ቅድመ ሁኔታዎች ከማንበብ ወይም ከማጥናት በፊት ማለት ነው እና ቁጥር 1 ምንድነው ይላሉ አንተ በምታነብበት ሰዓት ወይም ደግሞ በምታጠናበት ሰዓት እዛ ደብተር ላይ ወይም መጽሐፍ ላይ አስተማሪው ያስተማረው ወይ ደግሞ ፈተና ይበጣ ተብሎ የሚገመተው ሳብጀክት ወይም ደግሞ ማዕሉማት አለ የለም ብሎ ተአኩድ እርግጠኛ መሆን አለበት ቼክ ማድረግ አለበት አንተ አንዳንድ ቅልቅር ያለ ለምሳሌ ወይ ደግሞ ኮፒ አድርገህ ይሆን ይችላል ጽሁፎች ላይ ለምሳሌ ወይ መጽሐፍ ላይ ነው ይችላል ለምሳሌ እና የጎደለ መጽሐፍ የጎደለ ደብተር የጎደለ ጽሁፍ አንተ አንብበህ ብትገባ በኋላ ጤፍ ከፋ ነው የሚሆነውና መጀመሪያ ለማንበብ ወይ ደግሞ ለማጥናት ስትዘጋጅ ማለት ነው ያ የምታጠናው ወይ ደግሞ የተማርከው ትምህርት ሙሉ በሙሉ በእጅህ ላይ አለ ወይ በጽሁፍም ሆነ በእንትን አለ ወይ በመጀመሪያ ቼክ ማድረግ አለበት ከሌለ ከጓደኞች ታፈልጋለህ ካለ ቀጥታ ወደ ማንበብ ነው ገባው ሁለተኛ ደግሞ ምንድነው የምታነበው ምንም እንደሆነ መሐደድ አለበት መገደብ አለበት እኔ ማነበው ይሄን ሳብጀክት ነው አማርኛ እንግሊዘኛ ሂሳብ ሳይንስ ምናምን ብለህ ምን ማታለብኝ በአጠቃላይ ማንበብ የሚለውን ሳብጀክት ቢገባ ከርዕስ ልትወጣ ስለምትችል ማለት ነው ማንበብ ያለብህን ነገር መጋደብና መሐደድ አለበት ወይም ደግሞ መገደብ ከዛ የምታጠናበትን ጊዜ ከዚህ ሰዓት አጠናበት ጊዜ መመደብ አለበት ወቅቱ ማለት ነው ሲመችህ ሳነብ ሳይመችህ ሳይሆን ፈተና በጣም አደገኛ ነገር ነው ሳይቀጥል ምክንያቱም ቅድም እንኳን እንደጠቀሰው ከባድ ነው ያስፈራል ተው ነው የሚል በቃ ታንበብ እንቅልፍ ይመጣብሃል ጓደኞች ይጫወታሉ ወደ ስራ ቦታ ትሄዳለህ ብዙ ነገር ይወታውታል እና ግን አንተ ራስህ ላይ ማለት የሆነ እርምጃ መውሰድ አለበት ከዚህ ሰዓት ጀምሬ ከሁለት ሰዓት ጀምሬ እስከ 5 ሰዓት ማታ ከ3 ሰዓት ጀምሬ እስከ 6 ሰዓት ወይንም ደግሞ ለሌት ተነስቼ አነባለሁ ብቻ ጊዜ ገድብና ልክ እንደ ፈርድ ነገር ማለት ነው በራስህ ላይ ወሰደውና የመጀመሪያና መጨረሻ የማንበቢያ ጊዜ መመገደብ ወይ መገደብ አለበት ከዛ ቀጥሎ ደግሞ ቦታ መመረጥ አለበት ይሄ በጣም ወሳኝ ነው በየትኛውም አጋጣሚ ታጠና ሰው በሚያወራበት ቦታ በሚጠጣበት ቦታ ወይም ደግሞ ጸጥታ ባለበት ቦታ ብታነብ የምታነበው በዚህ ገብቶ በዛሬ ወጣ ይችላል ወይም ደግሞ ምንም ወደ አንተ ላይ መጣ ይችላል ዝም ብሎ ማየት ነው የሚሆነው መታዘብ ነው የሚሆነው ከደብተር ጋርና ቦታውን የተረጋጋ ቦታ የተሰፈነበት ቦታ ቢሆን የተመረጠ ይሆናል ያንንም ተማሪው አስቀድሞ ያኔ ፈተና በፊት ቦታ ይመድባል ወይም ላይብረሪ ሊሆን ይችላል የሚሄደው ወይም ጫካ ሊሆን ይችላል ጫካ ይጠናል ይችላል ነው ከተቻለ ካልሆነ ደግሞ ቤት ውስጥ ክላስ ካለ ክላስ ውስጥ መድቦ ይችላል ገጠር ከሆነ ደግሞ ወደ እርሻ ወደ ማሳ ወጣ ብሎ ያጠኑ ይችላል ተማሪዎች ወደ ጫካ ላይ በጣም አሪፍ ነው ጥሩ አየር አለ እዛ ወፎችን ያየህ ነው ታጠናለህ እና ይሄን መደረግ አለበት ቦታ መታየት አለበት ነው ሌላኛው የሚያስፈልግህ መሰረት ማሟላት አለበት ያኔ እስክሪብቶ መጽሐፍ እርሳስ መሰለ ወይ ለማስማሪያ ማቴሪያሎች ማሟላት አለበት ለትምህርት አስፈላጊና ለማራታ አንገብጋቢ የሆኑ ማቴሪያሎች እነሱን ማሟላት አለበት እንግዲህ ከሞላ ጎደል እንደነገ ይሄን ያክል ኢንሻአላህ እንግዲህ ጥናት ከመጀመሩ በፊት ያሉት ሁኔታዎች ያነሳሉ ወሳኝ ነጥቦች አራት ነጥቦች አንስተሃል ሺቶች የጎደሉ ወይም ደግሞ መጽሐፍ ወይም ደግሞ የተጻፉ ነገሮች ካሉ ያንን ነገር እርግጠኛ መሆን ነው ማሟላት ምክንያቱም አንዳንድ ጊዜ ያሉ እጅ ላይ ያሉት ነገሮች ብቻ በጣም ታነሱና በሚገባው በላይ ተዘጋጅተህ ያንን ባለማግኘት ግን ፈተና ላይ ያሳይ መጣጣቶ ሌላ ጉድለት ይከሰታል እንደዚህ የጊዜ አጠቃቀም ነው ይሄ ደግሞ በጣም ወሳኝ ነው ጊዜን በአግባቡ መጠቀም ካልቻል ሰክሰስ መሆን በጣም ይከብዳል እና ቦታንና ማቴሪያሎችን አራት ነጥቦች አነሳው ሲቋድ እዚህ ላይ የሚጨምረው ነገር ካለና ቋድ ከፈተና ኢብራሂም ከፈተና በፊት መደረግ ያለባቸው ነገሮች ነበር ያለው እሱ ላይ የሚጨምረው ካለ በዚያም ላይ ደግሞ ጥናት ሲጀመር መደረግ ያለበት ነገር አንዳንድ ጎጂ ባህሎች አሉ ጥናት ሲጀመር እየተጠና እንደዚህ መሆን አለበት አይ ቡና ያስፈልጋል አያስፈልግም ለሊት ቁጭ ብሎ ታዞ ቀን መተኛት አለበት የፈጅር ሶላት አልፋል ቀን ሶላት ያልፍና እነዚህ ጉዳቱንና ከጎን ደግሞ ምክንያቱም ቢስሚላህ ኢብራሂም ቆንጆ ነገሮች አንድ ሰው ጥናት ከመጀመሩ በፊት ምን መጠቀም አለበት ወደ ምን ማሟላት አለበት ነው ማለት ነው ይህን ኢብራሂም በጠቀሰው ላይ እናሳጥረውና ወደ ጥናት ሲገባ ምን መከተል አለበት ነገር ስናይ ጥሩ ይመስለኛል አንድ ሰው ወደ ጥናት ሲገባ አንድ ዓላማ ይዞ ነው
ይህም ዓላማው ምንድነው? ፈተናውን ሲያጠና ለማለፍ ብቻ አይደለም ማጥናት ያለበት ማለት ነው። ፈተናውን ሙምኪን የአንድ ሌሊት አንቃጥንቶ ክለሳ አድርጎ ሊያልፈው ይችላል። ካለፈ በኋላ ምን ማድረግ አለበት የሚለውን ይህን ዓላማ ነው ይዞ መምጣት ያለበት ማለት ነው። እያንዳንዱ አጠቃላይ ተማሪ የሆነ ሰው ማለት ነው ካለፈ በኋላ ምንድን ማድረግ ያለበት፣ ወዴት ነው መሄድ ያለበት፣ እንዴት ነው መስራት ያለበት። ሙምኪን የሃይስኩል ተማሪ ሊሆን ይችላል፣ ወደ ከፍተኛ ትምህርት ቤት ሊተላለፍ ይችላል፣ ዩኒቨርሲቲ ሊገባ ይችላል። ዩኒቨርሲቲ ገባና ካለፈ በኋላም ደግሞ ምን ማድረግ አለበት የሚለውን ነገር ይህችን ዓላማ ነው ይዞ መምጣት ያለበት ማለት ነው። አንድ ሰው ከተማረ በኋላ የተማረውን ነገር ፈተና ተፈተነ፣ ያን ፈተና አለፈ። ከዚያ በኋላ ዓላማው ምንድን ነው፣ ዓላማው ምን መሆን አለበት የሚለውን ነገር በደንብ አድርጎ ሊያውቅ ይገባል እያንዳንዱ ተማሪ ማለት ነው። ዓላማው ደሞዝ ማግኘት ብቻ አይደለም። ዓላማው ቆንጆ የሆነ ቤት ገንብቶ መኖር ብቻ አይደለም። ዓላማው ቆንጆ የሆነ ቤተሰብ መስርቶ መኖር ብቻ አይደለም። ብዙ ዓላማዎች አሉት ማለት ነው። ከነዚህ ዓላማዎች ሀገርን መገንባት ሊሆን ይችላል ማለት ነው። የሀገሩን ኢኮኖሚ መገንባት ሊሆን ይችላል። የሀገሩን ልማት መገንባት ሊሆን ይችላል። ይህ በአጠቃላይ ያለው ሁኔታ ነው የማወራው እኔ ማለት ነው። ሙስሊሙ ከእስልምና ውጭ ያለው ማለት ነው። እያንዳንዱ ተማሪ የሆነ ዓላማ ይዞ መነሳት አለበት። ይህን ነገር ትምህርት ተምሯ ከተማረ በኋላ ፈተና ከተፈተነ በኋላ ምን መስራት አለበት የሚለው ማለት ነው። ጥናት ሲያጠናም ይህን ነገር ፊት ለፊት ማድረግ አለበት። ከዚህ በኋላ ምን መስራት አለበት የሚለው ማለት ነው። አንድ በሁለተኛ ደረጃ የጠቀስከው ነገር አለ። አብዛኛው ተማሪዎች ዘንድ የተለመደ ነገር ማለት ነው። ጥናት በሚጠና ሰዓት የተለያዩ የሚጠቀሙት ነገር አለ፣ ጎጂ የሆኑ ነገሮች ማለት ነው። አንዳንድ ጊዜ እንቅልፍ የሚያሳጣህ ነገር ሊሆን ይችላል። ሌሊቱን ሙሉ እንቅልፍ ሳተኛ አድረህ ከዚያ በጠዋት ሄደህ ፈተና ልትፈተን ስትል አእምሮህም የማይቀበል ማለት ነው። ያን ፈተና ወይ ደግሞ የምታነበት ሰዓት አይገባም፣ አትረዳውም። ለምን? ማታ የተጠቀምከው ነገር ተጽዕኖ አሳድሮበታል በአእምሮ ላይ ማለት ነው። ጫት ሊሆን ይችላል፣ ቡና ሊሆን ይችላል፣ የተለያዩ ጭንቅላትን ማነቃቂያ ተብለው አንዳንድ የሚወሰዱ ነገራቶች አሉ። እነዚህ ነገራቶችን እያንዳንዱ ተማሪ ሊቆጠባቸው ይገባል ማለት ነው። ሊያውቃቸው ይገባል። ደግሞ አእምሮን የሚጎዳው ነገር ምንድነው፣ እንዲሁም ደግሞ ለጥናት የሚረዳው ነገር ምንድነው ማለት ነው። አንድ ጊዜ እኔም የደረሰብኝ ነገር ተጋጫው ነው። በፈተና ሰዓት በጣም ቴንሽን ይሆናል። ነገ ፈተና አለፈ ብለናል። ከዛ አንዱ መጥቶ ምን ይላል፣ እንቅልፍ እንዳትተኙ ኮካና ቡና አንድ ላይ አቀላቅላችሁ ጠጡ ይለናል። እኛ ሄደን ሱቅ ኮካ ገዛን፣ ቡና ተፈላ፣ ቡናውና ኮካው አንድ ላይ አቀላቀልን። ሌሊቱ ሙሉ አንድ እንቅልፍ ፊታችን ላይ ሳይዞር ማለት ነው። አንድ አልተኛ። ከዚያ በጠዋት ፈተና ለመፈተን ገባ። በምንገባ ሰዓት ያን ፈተና ብናነበው አይገባንም። ከጊዜ በኋላ እዚያው እየተዳምን ያለ እንቅልፍ መጠንቀርነት ይመጣ ማለት ነው፣ ፈተናው ላይ ማለት ነው። ስለዚህ ያ የተመከርነው ምክር ምንድነው አጠቀማንም ማለት ነው። ስለዚህ ያ የሚያጠናው ሰው የሚመክረውም ሰው ይሁን የሚጠቀማቸው ነገሮች ማወቅ አለበት ማለት ነው። ለዚህ ለጥናቱ ይረዳዋል ወይስ ደግሞ ይጎዳዋል የሚባለው ነገር በደንብ አድርጎ ማጤንና ማወቅ ይኖርበታል ማለት ነው። ለዚህ ለፈተናው የሚጠቅመው ነገሮች መሆን አለባቸው ማለት ነው። ስለዚህ አሁን የተለመዱ ነገሮች አስለን በሸሪዓ ሐራም የሆኑ ነገሮችም አሉ። እንዲሁም ደግሞ ሐራም ባይሆኑም እንኳን አንዳንድ ጊዜ በተለያዩ አልፎ ሰዎች ላይ ጉዳት የሚያደርሱ ነገሮች አሉ ማለት ነው። እነዚህ ነገሮችን ሊጠነቀቁ ይገባል ማለት ነው። ፈተና የሚያጠኑ ሰዎች ኢንሻአላህ የተቀሩትን ደግሞ ተቀጥሎ ይጠቅማል ኢንሻአላህ። ኸይር ኡስታዝ ፏድ ፈተና ከመጀመሩ በፊትም ሆነ ፈተና ላይ የሚያጋጥሙ ነገሮችን ነው የጠቀስከው። ዋናውና በጣም አንገብጋቢው አንድ ሰው ሲማር ለምንድን ነው የሚማረው ብሎ ዓላማውን ማወቅ አለበት ነው እያልክ ያለኸው። አዎ ልክ ነው። ሰውየው ለምን እንደሚማር ካላወቀው እርግጠኛ ነኝ በትምህርቱ ላይ ውጤታማ መሆን አይችልም። ዝም ብሎ ነው የሚሄድ ያለ በመስል እየቆጠረ ወይም ደግሞ ቤተሰብ ተማር ስላለው እንደዚህ እያለ ነው ያለው። በሁለተኛ ደረጃ አደንዛዥ እጾች ነው። ግን የቤተሰብ ጉዳይ ቤተሰብ ፈተና ላይ ደውር የለውም እንግዲህ መነሳት የለበትም። ብዙም ማወራው ነገር ስላለ ኢንሻአላህ ኸይር። እስኪ ኢብራሂም ወደ አንተ ልመለስና እዚሁ አሁን ከፈተና በፊት ያለው ነጥብ ላይ ያለ ነው። እንግዲህ የራስ ዝግጅት ወሳኝ ነገር ነው። ከምንም በላይ የጊዜ አጠቃቀምንም በሰፊው አንስተናል። ኢንሻአላህ ከፈተና በፊት ያለው ነገር የምትለው ነገር ካለ
ስልምና ብዙ ነገር ይቻላል። ምክንያቱም ከፈተና በኋላ ያለው የሚቀለው ከፈተና በፊት ያለው ዝግጅት ሲሟላ ስለሆነ ብዙ ነገሮች አንገብጋቢውም እሱ ነው። ከፈተና በኋላ ቀላል ከሆነ ከፈተና በፊት በደንብ ዝግጅት ካደረግ የሚጠበቅበት ፈተና ጊዜ ያለው ነገር ከፈተና በፊት ያዘጋጀውን ነገር ነው ፈተና ላይ ቁጭ የምታደርገው። ብዙ ጊዜ አይተህ ከሆነ ፈተና ላይ ማለት ነው የፈተና ሰዓት 3 ሰዓት ነው የሚያጋጥማል። 2 ሰዓት የሚያጋጥማል። አንዳንድ ተማሪዎች 3 ሰዓት አይበቃቸውም። ምክንያቱም ጭንቅላት ላይ የለም አጠናበብ ማዘጋጀን በኋላ ከየትም ጋር ፍጥጫ ነው ሰዓት ማለት ነው። በነገራችን ላይ ኢብራሂም ገና ዛሬ ነው ሁለተኛ ሴሚስተር ፈተና የጨረሰው እና ለዛሬው ርዕስ ከምንም በላይ ባደርጎ አይቶታል። አረሳው አንተ ትንሽ ፈተና ከጨረስክ ቆይስ ብለሃል ረስተዋል። እና እስኪ ኢንሻአላህ የፈተና ጊዜ የሚለውን በተለይ ባንተ ላይ የህይወት ተሞክሮ ላይ በደንብ ታሳየናል ብዬ ተስፋ አደርጋለሁ። ኢንሻአላህ እንቀጥላለን። ግን ትንሽ ረስተን ተመልሰን ክቡራን ተመልካቾቻችን የፈተና ዝግጅት የሚለው የዛሬው የወጣቶች መድረክ ፕሮግራም በዚህ አላቆመም። ኢንሻአላህ ጥቂት ረፍት ወስደን ተመልሰን እንመጣለን። ሳትርቁ ጠብቁ። الدنيا ماضينا وأنار الدنيا ماضينا በአካላችን ላይ የሚገጥመን ሊሆን ይችላል፣ በዲናችን ሊሆን ይችላል፣ በቤተሰቦቻችን ሊሆን ይችላል፣ በአካባቢያችን ሊሆን ይችላል፣ በዓለም ሊሆን ይችላል። በአጠቃላይ የሚከሰተው በእኛ ወንጀል ነው፣ በእኛ ኃጢአት። አላህ አዛኝ ነው፣ ርህሩህ ነው። እያንዳንዳችን የምንሰራበት ኃጢአት እያንዳንዷን ተከታትሎ ቢይዘን ኖሮ እዚህ ዓለም ላይ የምንቀሳቀስ ፍጡር አይገኝም። ላኪን የእሱ ረሕማ የእሱ እዝነት ሰፊ ነውና አላህ ስብሓነሁ ወተዓላ በእዝነቱ ነው ወደዚህ ያቆየን እና የተለያዩ ክስተቶች የተለያዩ ነገሮች የሚከሰቱት በእኛ ወንጀል ነው ብለን ወደ አላህ ልንመለስ ይገባናል። ልናለቅስ ይገባናል። ወደ አላህ ልንመለስ ይገባናል። ለኡመታችን ደምተዋል። ብዙ ስቃዮች በእሳቸው ላይ ተነባብረዋል። በእስልምናው ከአንተ ሌላ ከአንተ በኋላ አንድንም ሰው የማልጠይቀው የሆነን ምክር ለግሱና በአላህ አምኛለሁ በልና ከዚያም ቀጥ በል። ሐራም ያደረጋቸው መጠጥ፣ ቁማር፣ ዝሙት፣ ውሸት፣ አሜን፣ ሽርክ አረፈ። ይህ ፕሮግራም በእነዚህ ሰዓታት ይቀርብልናል። ዛሬ ምን ለማውጣት በመሀይምነት ዓለም ያሉ ሰዎች ልክ ራሱን የቻለ አንድ ሃይማኖት ሲመስል ድረስ የታለ አላህ ቀድሞ ነገር የሰው ልጅ ቢያስ የሰው ልጅ ቢሰል ካለ ነገር ወጥቶ የሌለ ነገር ደግሞ ማሰብ ይችላል። እስላም የነቢያት ሃይማኖት ነው። ብቸኛው መለኮታዊ እምነት ነው። ስለዚህ ነቢያችን አለይሂ ሰላቱ ወሰላም የኡማው ብርሃን ፈላጊ ናቸው። ይህ ፕሮግራም በእነዚህ ሰዓታት ይቀርብልናል። الدنيا ماضينا وأنار الدنيا ماضينا ክቡራን ተመልካቾቻችን በድጋሚ ተመልሰን መጥተናል። አሁንም በፈተና በፊት የነበረ ያለውን ሀዲሶችን ኢንሻአላህ እንዲያየው አሁን ቀጥታ ወደ ውይይታችን እንገባለን። ኢብራሂም እስካሁን ያለፉትን ሀዲሶች ምን ማድረግ አለበት የሚለውን ነበር ስናነሳ ነበረ። አሁንም ኢንሻአላህ በዛ ላይ አንዳንድ የሚገላቸው
ኢባዳ ከስራ ጾም እንኳን ዋጋ የለውም የንያ ነው ንያ ካለበት ደግሞ ተራው ስራ ሁሉ ኢባዳ ሊሆን ይችላል ስለዚህ እኔ ብዙ ጊዜ ባለፈው ራሱ አላበስራ ላይ ቀርቦ ነበር ይሄ ነገርና አንድ ተራ ስራ መብላት መጠጣት ይሄ መሄድ መንቀሳቀስ ሁሉ ማለት ነው ወደ ኢባዳ ሊቀየር ይችላል በኢባዳ በንያ إذا كان عندك حسن النية مثلا ተማሪ አሁን ወደ ሞሳተት ይችላል ምን ማከም ከዚህ በዚህ አጋጣሚ እንደና አህመድ ትምህርት ሀብለን ስንጀምር ስንማር ይሄን ሁሉ ስንለፋ ስንወጣ ስንወርድ ስናጠና ስናነብ ይሄ ሁሉ ልፋት ወደ ኢባዳ እንዲቀየር ማድረግ እንችላለን والله በእጃችን ነው ማለታችን ካወቅን ማለት ነው ይሄ ምንድነው በንያ ነው ንያው ምንድነው አለማችን ቅድማችን አላማ ቁርአን ተከሰው ገንዘብ መቀበል ወይ ደግሞ መቃጠል ስራ ማግኘት አይደለም ምሁር ለመባል አይደለም ፕሮፌሰር ዶክተር ለመሆን ዝናብ ማግኘት አይደለም ጸሐፊ ለመሆን ብቻ አይደለም ሌላ ቤት ይሄ አይደለም ዋና አላማ ሊሆን ይችላል ይሄ ግን ይሄ ተጓዳኝ አላማ እንጂ ዋና አላማ ሊሆን አይገባውም ዋናው አላማ ምንድነው እኛ ኢስላም እንደሚያስተምረን ኢስላማችን የእውቀት ሰላም ነው የማንበብ ዲን ነው ይቅራ ነው መጀመሪያ የወለ ቁርአን ላይ እንደምናውቀው ይቅራ ነው አንብብ ለዲናችን ንባብ ያዘናል ማንበብ አለበት መማር አለበት መጀመሪያ ይሄን እንፈጽማለን ቀጥሎ ደግሞ ተምረን ምንድነው አላማችን ይባል ኢስላምን መከተም ነው ሙስሊሞችን አገር መገንባት ነው ሙስሊሙን ማገልገል ነው ራስንም መጠቀም ነው ቤተሰብ መለወጥ ነው ዋና አላማችን ይሄ ነው እና ንያችን ዲን ለመጥቀም እስከሆነ ድረስ والله ያንዳንዱ እንቅስቃሴያችን ምን የምንጽፈው የምናጠናው ወደ ትምህርት ቤት የምንሄደው የምናወጣው ለትራንስፖርት ለክፍያ ያንዳንዷ ሂሳብ ላይ ተቀምጣለች ኢንሻአላህ አጅር ላይ ማለት ነው እና ንያ ማስተማር አለብን ይሄ አላማ በተመለከተ ቤተሰብ በተመለከተ ደግሞ ቤተሰብ በጣም ኃላፊነት አለባቸው ኩሉኩም ራኢን ወኩሉኩም መስኡሉን አን ረኢይሂ ብለዋል ነብዩ አለይሂ ሰላቱ ወሰላም ሁሉም ኃላፊነት አለበት ሁሉ ሰው ደግሞ ይጠየቃል ይቃም ቀን ከነዛ መካከል ወላጅ ነው ልጆች አድገው ቁም ነገር እስከሚደርሱ ድረስ ልጆቻቸው በምን መልኩ እንዳደጉ በምን ስነ ምግባር ነው የታነጹ ያደጉት ምንድነው የተማሩ ያሉት ጸባያቸው እንዴት ነው ስነ ምግባራቸው እንዴት ነው በአጠቃላይ ይጠይቃሉ ይቃም ቀን ስለዚህ መንከባከብ አለባቸው ፈአላህ ከአላህ ዘንድ ከመጠየቃቸውም አልፎ አህመድ ዱንያ ላይ ራሱ ይጠቅማቸዋል ልጆቻቸው ማለት አንተ በደንብ ከተንከባከብከው ስራ ካስተማርከው አለበተቀረ እኮ ሌባ ከሆነ ራስን ይጎዳል አገሩ ወገንተውና አንተ ራስህ ይጎዳል ያስረግምህ ራስህ ይዘርፋል ራስህ ስለዚህ እንክብካቤ ያስፈልጋል ምን አይነት ትምህርት ቤት ተማሪ ያለው ከማን ጋር ነው የሚማረው ምን አይነት ትምህርት ቤት ነው የሚማረው ማጥናት አለበት ከዛ ደግሞ ተخصص ወይ ደግሞ ፊልዱ በምን ተخصص በምን ፊልድ ነው ያሪ የለ ምንድን ነው የሚባለው ተخصص ያደረገው ያደረገው ማለት ነው ያጠናው ጥናት ምንድን ነው የሚፈልገው ምንድነው አንዳንድ ሰዎች ፓይለት መሆን ይፈልጋሉ አንዳንዶች ዶክተር መሆን ይፈልጋሉ አንዳንዱ የታሪክ ምሁር መሆን ይፈልጉ ሰዎች አሉ እና ወላጆች እዚህ ጋር የልጆችን ሞራል መገደብ የለባቸውም ይሄ በፍላጎት የሚሆን ነገር ነው ፍላጎቱ ላይ ተስጀማ ማጠናከር ነው አለባቸው እንጂ ተጽዕኖ ማድረግ የለባቸው እኔ መሆን ዶክተር ካለ በቃ ዶክተር ነው ሳም እኔ መሆን ሳይንቲስት ሳይንቲስት ታሪክ መሆን ከሆነ ታሪክ መሆን ከሆነ እንጂ አይ ይሁን የለበትም የሚፈልገው ነው ይሄ አይደለም ምክንያቱም ያንዳንዱ ተخصص ያንዳንዱ ዲፓርትመንት ራሱ ነው ጥቅምና ራሱ ነው አገልግሎት አለ ሀይቀታ ለኢስላም ሆነ ለዲኑ ለአኺራ ማለት ነው ስለዚህ ወላጆች የተቻላቸውን ያክል ልጆቻቸውን ለመንከባከብ ወንዶች ሆኑ ሴቶች በአጠቃላይ እንክብካቤ ማድረግ አለባቸው ያ ማለት ደግሞ በቁሳዊም ሆነ በውስጣዊ በድጎማ በማጠናከር አይዟችሁ በማለት በማበረታታት የሚያስፈልገው ነገር በመግዛት ትራንስፖርቱን በደንብ እንዳይንቀላቸው በማድረግ ለምሳሌ አንዳንድ ሰዎች ከጓደኛቸው በታች ይሆናሉ ማትሪያል የሌላቸው ትራንስፖርት የሌላቸው ልጆች ይኖራሉ ይጎዳሉ እና ወጣቸው ያንን ነገር ማለት ነው السلام عليكم الو السلام عليكم نعم متاكد يسمع زليخة يسمعنا لن ينشطك إن شاء الله يسمع السلام عليكم ورحمة الله وبركاته وعليكم السلام ورحمة الله ታችን زليخة ድምፅሽ ይሰማል ኢንሻአላህ የምትሰጪው አስተያየት ካለ ይሰማናል እኛ አንቺ መቀጠል ትችላለሽ እሺ ትንሽ ስለ ቁርአን ግጥም ነበር ማንበብ ይቻላል ናም ስለ ቁርአን ግጥም ነበር ማንበብ ይቻላል ኢንሻአላህ ረጅም ካልሆነ እንግዲህ ፕሮግራማችን እሺ ያላህ ሻጠራል بالله لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله የኛ የሰዎች ነገር አጂ ቀዳል መስሎን አለብን ዋጂ ያአላህ ምንም ማያውቅና አውቆ አስያሳልኛ ሙስሊም ሰው ሲፈጠር በማህይብነት ነገሮችን ተዘበራርቆ እንዳይሳሳበት ቁርአን በማድረስ እንዲረዳበት የገባን አይመስል የቁርአን ለሌለት ቁርአን የአላህ ቃል ዲንና ኢማን የሚያጠነክር እሱንም የማያከራክር የሚያከብር ክብር የሚያስከብር ቁርአን የአላህ ቃል መመሪያችን የሆነ ጠርተን እንወጣው እንዳናስብ ያልሆነ ሙስሊም ለእንግዶ ቁርአንን መቅራት ችላ ያለ በሚሰማው ማልጠቀም ያለ ሳዳ ለአኺራው ምን ተስፋ አለ
ምክር ስሰማ ከቁርአን ሐዲስ ልባችን እናዛ እንደ ሙእሚናት አንሆን የሸይጣን ወዳጅ የአላህ ሙስሊም አንሆን የሸይጣን ወዳጅ የአላህ ሙስሊም ሸይጣን ያስርቃል ከአላህ አይዝም ያሰራል የሙናፊቅ ስራና ሰላትን ሰይድ ነው። በአፍሪካ ቲቪ የተለያየ ፕሮግራም የምታቀርቡና የምትተባበሩ የሆናችሁት በሙሉ እንደዚሁም በየአላችሁበት አላህን በመስራት የምትገዙት የሆናችሁት በሙሉ ጀዛችሁን አላህ ያድርግላችሁታል። አዲስ ጀዛ ከአላህ ነው። እያንዳንዱ ኸይር ምትሰራና በኸይር ምትሰዓት በጀነታል ፊርደውስ አላህ ይበላችሁ ይረግፋል። اللهم آمين اللهم آمين يا رب العالمين ስላዳመጣችሁን ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላህ። እህታችን ዙሌኻ እኛም ኢንሻአላህ ከልብ እናመሰግናለን። ጀዛኪላህ። ሰላም አለይኩም ኢብራሂም። እህታችን ዙሌኻ ከኩዌት በቁርአን ደስ ስለተሰማችን በጣም እንግዲህ ያው ፈተናው ላይ ቁርአን እንድንመራ ይገባል። ዲናችን በጎንችን ለማለት ይፈልጋል። ኢንሻአላህ ወደ ኋላ ተመልሰን እንመጣበታለን። ፈተና ጊዜ ስለሚሰሩ ነገሮች ላይ የቤተሰብን ጉዳይ በተመለከተ እያወራህ ነበረ። ቤተሰብ ደው ኃላፊነት አለበት። ተማሪው ላይ የሚያስፈልገው ማቴሪያል እገዛ፣ እንደዚህም የሞራል እገዛ ፈራንሳ የሆነ ስራቸው ቀምሰውላቸውና የተለያዩ ነጥቦችን አስተያየት ነበር። እስኪ ወደ ፉአድ በመልስና ተመልሼ እመጣለሁ። ኡስታዝ ፉአድ እንግዲህ ስለ ቤተሰብ እብራሂም ከሞላ ጎደል አንዳንድ ነጥቦችን ብሏል። እኛም ሀገርና አልፎ አልፎ ፊልድ መረጣ ላይ ቤተሰቦች ችላ የሚሉት ነገር አለ። ትልቁ እና በጣም ወሳኝ ነገር ነው። ልጁ የጂኦግራፊ ተማሪ ሆኖ በጣም ጂኦግራፊ የሚወድና እንደ ጂኦግራፊ ትልቅ ክብር ያለው ሆኖ ቤተሰቡ ኢንጂነሪንግ ካስተማርኩ ልጄ ኢንጂነር እንዲሆን ነው የሚፈልገው የሚልበት ሁኔታ አለ። ይሄ በጣም ስህተት የሆነ አመለካከት ይመስለኛል። አንዳንድ ደግሞ ሁሉም ማቴሪያል ያሟላል። ልጁ ስንተኛ ክፍል ነው የሚማር እንኳን የማያውቃለን። ሁሉንም አሟልቶ እስኪ በዚህ በኩል ቤተሰቡን እንዴት ይላል? ሁለተኛ ደረጃ ደግሞ ስለ ፈተናም ስለምናወራ ሙስሊሙ በኩል አሁን እንኳን በጣም ተሻሽሏል። ለትምህርት ያለን አመለካከት እንደውም ከዲን ውጭ እንደሆነና አካዳሚውን ከዲን ለይተን የማየት ባህሪ ያለ። እስኪ ዕልም ነው ዞሮ ዞሮ በእስልምናም ላይ ግዴታ የሚሆንብን ጊዜ አለ። እስኪ አጠቃላይ ወጣቱ በትምህርት ዙሪያ ከዲን ጋር እያይዘህና ወላጅ ደግሞ አንዳንድ ምክንያት ላይ ይሰጣል። ወላጅ ትልቅ ኃላፊነት አለበት። ወንድማችን ኢብራሂም እንዳለው ሁሉኩም ራዒ ወኩሉኩም መስኡሉን ዐን ረዒየቲሂ፣ ወንዶች ጠባቂዎች ናቸው። በጠበቃችሁት ነገር ላይ ደግሞ ትጠይቃላችሁ። ወላጆች በልጆቻቸው ላይ ጠባቂዎች ናቸው። በጠበቁት ነገር ደግሞ ይጠየቁበታል። ይህን ላይ ተደረሳችሁ፣ ምን አመላክታችሁ፣ ምን እንዲማር አደረጋችሁ የሚባለውን ነገር የመልክ ያማረ ይጠየቁበታል ማለት ነው። አሁን እንደጠቀስኩልኝ ወላጆችን መውቀስ እፈልጋለሁ። አንዳንድ ጊዜ ነው አንዳንድ ወላጆች ልጆቻቸው ስንተኛ ክፍል እንደሆነ የማያውቁ አሉ። ትምህርት መጨረሳቸውን የማያውቁ አሉ። የዩኒቨርሲቲ ተማሪ መሆናቸውን የማያውቁ አሉ። ይሄ እኔ ያየሁት ነገር በተግባር ያየሁት ነገር ነው ማለት ነው። ስለዚህ ምን ያህል ልጆቻቸውን ችላ እንዳሉ ማለት ነው። ትልቅ ኃላፊነት ከመሆኑ ጋር ትልቅ የሆነ አላህ Subhanahu Wa Ta'ala ዘንድ የሚያስጠይቅ ነገር ከመሆኑ ጋር ችላ ብለውታል ወላጆች። አብዛኛው ሁሉንም ባንል ሁሉም አይወቀሱም እዚህ ጋር አልፎ አልፎ ማለት ነው እንዲህ አይነት ነገር የሚታይባቸው ወላጆች አሉ። ስለዚህ እነዚህ ልጆቻችሁን ምን እያስተማራችሁ ነው? ልጆቻችሁን ወዴት እየመራችኋቸው ነው? ልጆቻችሁን ካላስተማራችሁ ወይ ደግሞ መንገድ ካልያዙ ልጆች ቅድም ኢብራሂም እንዳለው ተመልሰው ለወላጅ ነው ጠር የሚሆኑት ማለት ነው። ለወላጅ ነው ጠላት የሚሆኑት፣ ወላጅን ነው የሚጎዱት ማለት ነው። ተመልሰው በእነሱ ስር ይወድቃሉ። ወላጅ እነሱ ቀላል ይሆናል ማለት ነው። ነገር ግን ከመጀመሪያ አንስተው ተንከባክበዋቸው መንገድ አሳይተዋቸው በትምህርታቸው ላይ በርቱ ብለው ከጎናቸው ከሆኑ ትልቅ ቦታ ይደርሳሉ ልጆቹ። እንዲሁም ደግሞ እነዚህ ወላጆችም ይጠቀሙባቸዋል። ዱንያዊያን ወኡኽራዊያን፣ ዱንያ ላይ ይጠቀሙባቸዋል፣ አኺራ ላይ ይጠቀሙባቸዋል። ዱንያ ላይ ሙምኪን እነዚህ ልጆች የሆነ ቆንጆ ቦታ ደርሰውላቸው ሊጦራቸው ይችላሉ፣ ሊንከባከቧቸው ይችላሉ ማለት ነው። አኺራ ላይ ደግሞ ሊመሰክሩላቸው ለወላጆች ማለት ነው። እንዲሁም ደግሞ አላህ Subhanahu Wa Ta'ala በኸላይቆች ወይ ደግሞ በሰዎች ከሰዎች መካከል ጠርቶም ሊሸልማቸው ይችላል በእነዚህ ልጆቻቸውን በመንከባከባቸው የተነሳ ማለት ነው። ስለዚህ ወላጅ በጣም ትልቅ የሆነ መስኡልያ ትልቅ የሆነ ኃላፊነት አለበት ማለት ነው። ስለዚህ ልጆችም እንደዚያው ከወላጆቻቸው የሚመጣላቸውን ነሲሃ ከወላጅ የሚመጣላቸውን ምክር መጣል የለባቸው ወይ ደግሞ ሊጥሉት አይገባም ማለት ነው። አንድ ወላጅ ልጁን በሚመክረው ሰዓት የሆነ ምክር ሲለግሰው ለልጁ የሚጠቅመውን ነገር ነው የሚለግሰው ማለት ነው።
ለልጁ የሚጠቅመውን ነገር ነው የሚነግረው። ስለዚህ ወላጅ በልጆቹ ላይ ትልቅ የሆነ ኃላፊነት መስኡልያ አለበት። ልጆችም ደግሞ በወላጆቻቸው ላይ ትልቅ የሆነ መስኡልያ ኃላፊነት አለባቸው ማለት ነው። السلام عليكم. نعم السلام عليكم معناتها. الحمد لله ደህና ነን። ዛሬ በትምህርት ማሻአላህ እስኪ ለወጣቱ ምን ትመክራለሽ አኒሳ? የወላጆችን ሐቅ ነበረ የነገርኩኝ። እስኪ እንትን ነገር ተማሪ ልጆች ማለት ለትምህርት ከዲን ጋር طيب አብዛኛው ጊዜ የሚሰማ ነገር አለ ወይ ደግሞ የምናየው ነገር አለ። አብዛኛው ጊዜ ግማሹ ሰው በአካዳሚ ትምህርት ላይ ጠልቆ የገባ ሰው ዲኑን ችላ ማለት ሁኔታ አለ። አንዳንዱ ደግሞ በዲኑ ውስጥ ጠልቆ የገባ ሰው ደግሞ ሀታ የአካዳሚ ትምህርት ደግሞ ሐራም እስከ ማለት የሚደረስበት ሁኔታ አለ ማለት ነው። ይህ ትልቅ የሆነ ስህተት አንዳንድ ጊዜ ይህ አካዳሚ የምንማረው ራሱ ዋጅብ የሚሆንበት ጊዜ አለ። በአንድ ማህበረሰብ ውስጥ በአንድ አካባቢ ውስጥ ሕክምና ያልተማረ ሰው ከሌለ ሕክምና ሳይማር አንድ ሰው ህዝቦች የሚያልቁ ከሆነ መማር እየቻለ ማለት ነው ያ ነገር ላይ መድረስ እየቻለ ዝም ብሎ ህዝቡ የሚያልቅ ከሆነ በዚያ ሰውዬ ላይ ፈርድ አይን ሆኖበታል፣ ዋጅብ ሆኖበታል፣ ወንጀለኛ ይሆናል ማለት ነው። ማህበረሰቡም ይህን ሰው ባለማስተማራት መማር ሰው እያለ የሆነ ቦታ ላይ መድረስ የሚችል ሰው እያለ ዝም ብሎ የሚያዩት ከሆነ ያ ማህበረሰብ ወንጀለኛ ሊሆን ይችላል ማለት ነው። ስለዚህ ሀታ ይህ አካዳሚ ትምህርት አንዳንድ ጊዜ ዋጅብ የሚሆንበት ጊዜ አለ ማለት ነው። ስለዚህ እነዚህ ሁለቱም የሚነጣጠሉ ወይ ደግሞ የሚለያዩ ነገራቶች አይደሉም። አንድ አካዳሚ የሚማር ሰው ጥብ ሊሆን ይችላል፣ የህክምና ትምህርት ሊሆን ይችላል፣ ወይ ደግሞ ሀንደሳ መሐንዲስነት ሊሆን ይችላል። የተለያዩ ትምህርቶችን በሚማርበት ሰዓት ሲማር ንያውን ያሳመረ እንደሆነ አጅር ያገኝበታል። ያ ሰው ይህን ነገር የምማረው ይህን ነገር የማደርገው ደሞዝ ለማግኘት ሳይሆን የተለያዩ ጌጣጌጦችን ለማግኘት ሳይሆን ማህበረሰቤን ልረዳበት ነው፣ ለማህበረሰቡ የሆነ ነገር ለማበርከት ነው፣ የሆነ ነገር ለማድረግ ነው ብሎ ንያውን ያሳመረ እንደሆነ በዚያ ነገር ላይ አጅር ያገኝበታል። ሀታ አጅር የሚገኝበት ነገር ነው ማለት ነው። ስለዚህ እነዚህ ሁለቱም የሚነጣጠሉ ነገሮች አይደሉም። ዲን ላይ ወይ ደግሞ የሸሪዓ እውቀት ላይ በደንብ አድርጎ የገባ ሰው አካዳሚውን ችላ ማለት የለበትም። በአካዳሚ ላይ ያለም ሰው ደግሞ ዲኑን ችላ ማለት የለበትም። አብዛኛው ጊዜ በዩኒቨርሲቲ ተማሪዎች ወይ ደግሞ ሃይ ስኩል ተማሪዎች ላይ የምናየው ይህ ነው። አብዛኛው ጊዜ ይህን ዲኑን የመተው ሁኔታ አለ ወይ ደግሞ ችላ ማለት ሁኔታ አለ። ሀታ አንዳንድ ጊዜ ምን ይፈጠራል? ፈተና ሲመጣ ፈተና ሲደርስ ሰላቱን የመተው ሁኔታም አለ፣ ኢባዳውን ችላ ማለት ሁኔታ አለ። ይህ ምንድነው? ይህ ሰው በዚህ ሁኔታ ላይ በጠነከረ ሰዓት በኢባዳው ላይ በጠነከረ ሰዓት ለፈተናው እንደሚረዳው ማወቅ አለበት ማለት ነው። በፊት ህፃናቶች ሆነን ወላጆቻችን አንድ ነገር ነገር አለ፣ ቁርአን የሐፈዘ ሰው ትምህርት ይቀለዋል ይባላል። ይህ እውነትም ነው ደግሞ ማለት ነው። እኔ ደግሞ አንድ የምጨምረው ነገር አለ፣ በኢባዳ ላይ ጠንካራ የሆነ ሰው አሁንም ትምህርቱ ይቀራልታል ማለት ነው። ለምን? ከአላህ Subhanahu Wa Ta'ala ጋር አላቃው ግንኙነቱ ጠንካራ ከሆነ አንድ ሰው ዱንያዊ ሁኔታ ሁሉ ነገር ለሱ ገድም ይልታል ማለት ነው። ስለዚህ እነዚህ ሁለቱም መነጣጠሉ ራሱ ተገቢ አይደለም። ሁለቱ ተያይዞ ነው መሄድ ያለባቸው፣ የሸሪዓ ትምህርትም ይሁን እንዲሁም ደግሞ የአካዳሚ ትምህርት ማለት ነው። ሁለቱም ጎን ለጎን አንድ ላይ አያይዞ መሄድ አለበት እንጂ መነጣጠል የለበትም። በአንዱ ስፔሻላይዝ ሊያደርግ ይችላል። ናም ሁለቱም መለያየት የለበትም። ቢያንስ ለዲኑ የሚጠቅመውን ነገር ወይ ደግሞ ዲኑ በሱ ላይ ዋጅብ ያደረገበትን ነገር ማወቅ አለበት። አብዛኛውን ሰዓት በአካዳሚ ቢያሳልፍ ራሱ ቢያሳልፍ እንኳን ማለት ነው። ስለዚህ ይህ ትልቅ የሆነ ስህተት ነው። ሁለቱም አንድ ላይ ነጣጥሎ ማየቱ ወይ ደግሞ ተለያዩ ናቸው ብሎ መገመቱን ለማስተው ማለት ነው። ጀዛከላህ ኡስታዝ ፉአድ በጣም ሰፊና ደስ የሚል ማብራሪያ ሰጥተሃል። ኢንሻአላህ ቀሪዎቹን ነጥቦቻችንን ደግሞ ጥቂት ተከስተን ተመልሰናቸዋለን። ክቡራን ተመልካቾቻችን የፈተና ዝግጅቱን የዛሬው መወያያ ነጥባችን በዚህ አላቀመም። ኢንሻአላህ አሁንም በፍሰን ተመልሰን እንመጣለን። እናንተ በዚህ ዙሪያ ያላችሁን አስተያየት ተሳትፏችሁ ኃይል እንዳለን ስልካችሁን እንጠብቃለን። አሁን ጥቂት ወረፍ ወስደን ተመልሰን እንመጣለን። አብራችሁ ቆዩ። الدنيا ماضينا وأنار الدنيا ماضينا
ጌታችን የእሱ ረሕማ የእሱ እዝነት ሰፊ ነውና አላህ ስብሓነ ወተዓላ በእዝነቱ ነው ለዚህ ያቆየን እና የተለያዩ ክስተቶች የተለያዩ ነገሮች የሚከሰቱት በእኛ ወንጀል ነው ብለን ወደ አላህ ልንመለስ ይገባናል። ልናለቅስ ይገባናል። ወደ አላህ ልንመለስ ይገባናል። الله سبحانه وتعالى بعض المستوى والزربة يقولون حتى زربة يكون ثم لا تجد يقولون زربة نايزر حتى زربة إلى أنزر ابتدأ معاش المسجد ابتدأ شكل المسجد ابتدأ مقتل المسجد بسمهم حتى ابتدأ مثل الرسالة الكل والله يشهد إنهم الله سبحانه وتعالى بعض المسجدين ثم سبعة المسجد حتى وقتهم مقارنة لحد اليوم ضمنا في اليوم وجواجات المقارنة والرجال ثم قانون سرها ثم قانون هذا أول قناج تدريب تبعات تدريب اللغة هذا ثم قانون الله سبحانه وتعالى يلينا بمدد بعضهم بينهم مدد أمونكم أو يسكم ذلو الإن والتفاقعن فعمل حيالي ذات السنة هو هذا يبلغ الدنيا ماضينا وأنار الدنيا ماضينا. ክቡራን ተመልካቾቻችን ተመልሰን መጥተናል። የፈተና ዝግጅት የሚለውን ፕሮግራማችን ኢንሻአላህ አሁንም በተቀሩት ደቂቃዎች ለማጠናቀቅ እንሞክራለን። ባለፉት ፕሮግራሞች ባለፈው ሁለት እንትኖች ከፈተና በፊት ያለውን ሁኔታ አይተናል። አሁን ደግሞ ኢንሻአላህ በፈተና ጊዜና ከፈተና በኋላ ወጣቱ ምን ማድረግ አለበት፣ ፈተና ላይ እንዴት ፕሮግራሙን ማስኬድ አለበት፣ እንዲሁም ደግሞ ፈተና ሲጨርስ ምን ማድረግ አለበት የሚሉ ነጥቦች እናያለን። ኢብራሂም ወደ አንተ ልምጣና የፈተና ጊዜ እንግዲህ ኢንሻአላህ ከአሁን በፊት ትምህርት እንዴት መማር እንዳለበት፣ ወላጆች እንዴት ማድረግ እንዳለባቸው ሁሉንም ከሞላ ጎደል ለማለት ሞክረናል። ፈተናው ደረሰ። አሁን እንኳን ጨርሰሃል። ፈተና ደረሰ። ፈተና ላይ ተማሪ ምን ማድረግ አለበት? በጣም አሳሳቢ የሆኑ ግን ብዙ ናቸው። እነሱ ተውና አንተ ልትቀጥል ፍቀድልኝ። መጀመሪያ ምንድነው ሰው የራበው የጠማው ወይ ደግሞ ችላንዛ ነው ደክሞት የተራቸ ወደ ጥራት መግባት የለበትም። ተርቦት ኮር መብላት አለበት። እንደው ለትምህርት ያለው ስጋት ወይ ደግሞ ጉጉት ገፋፍቶ ሊያስገባው አይቀርም። ምክንያቱም የራበው የጠማው ወይ ደግሞ እንቅልፉ እየመጣ ቢያነበው ዋጋ የለውምና ማለት ነው። ያው ደግሞ ጓደኞችን ቤተሰቦች መንገር አለበት። ሌላ ጥና ነው ከሆነ ማን እንዳይናገረኝ እንዳይተወሰውሱኝ እንዳትረብሹኝ የሚጠበቅበት ነገር አድርጎ ቀጥታ ወደ ክላስ መግባት አለበት፣ ወደ ጥናት ቦታ ማለት ነው። ሌላኛው ምንድነው ተኝቶ ባያነብ አሪፍ ነው ይላሉ ሰዎች። ተኝቶ ወይም ደግሞ ተንጋሎ ወይም ደግሞ ተደግፎ ባያነብ ጥሩ ነው። ምክንያቱም እንቅልፍ ያመጣል ያ ነገር ድካም ያመጣል። እንቅልፍ ያመጣልና ሲያነብ ቁጭ ቢል ወንበር ላይ እና ጠረጴዛ ቢቀመጥ የበለጠ በጣም ጥሩ ነው ይላሉ። ከተንጋለ ከተኛ ወይም ከተደገፈ እንቅልፍ ያመጣል ብቻ። ሌላኛው ምንድነው ሲያጠና በጣም ረጅም ሰዓት አያጥና አይደለም፣ በተከታታይ ማለት ነው። እኔ ቢያንስ 40 ደቂቃ ወይ 1 ሰዓት ነው ማጥናት ያለበት። ከዛ ረፍት ይወስድ 10 ደቂቃ አርፎ ማጥናት አለበት። ምክንያቱም አንድ ሰው ያለው ጭንቅላት የማጥናት በጣም ኃይለኛ በሆነ ደረጃ ወይም እያሐፈዘ እየተመደደ የማጥናት ደረጃው አሉ 40 ደቂቃ ከ40 ደቂቃ እስከ 50 ደቂቃ ነው። ከዛ በላይ ከሆነ እየሰለቹ እየደከመው ይላል። ስለዚህ በተከታታይ ረጅም ሰዓት መቀመጥ የለበትም። 10 ደቂቃ ረፍት እያለ መውጣት አለበት ማለት ነው። ይሄ ነው የሚባለው። ሌላኛው ያጥና ባለበት ሰዓት ምንድነው የሚያጥናው ቢባል አንደኛ አወል ማጥናት አለበት። ያኔ እለት በእለት ማጥናት አለበት። መጀመሪያ በጣም አንገብጋቢ የሆኑ ማጥናት አለበት። ምክንያቱም አንተ መጀመሪያ ያለህ ፍላጎት ተነሳሽነትና በኋላ ያለው ይለያያል። ገብቷል? የመጀመሪያው በጣም ላይ ነው። እንደዛ ስለሆነ በጣም የሚከብዱትን መሆን ያለበትን መጀመሪያ ታነባዋለህ። ከዛ ወደ ቀስ በቀስ ትሄዳለህ ማለት ነው። ሌላኛው ምንድነው ስታነብ ያሉትን ነጥቦች ማለት ነው ሁሉም በአንድ ደረጃ አይደሉም። በጣም አንገብጋቢ የሆኑ ነጥቦች አሉ፣ ያልሆኑ ነገሮች አሉ እና ዋናው ላይ ቢያንስ ማስመር አለበት ወይም ከለር መቀባት አለበት። ይሄ ያግዘዋል፣ ለመሸምደድ ለማስታወስ ያግዘዋል ይላሉ። ሌላኛው ምንድነው በሚያጠናበት ሰዓት ያኔ የሚያነቃቁ ነገሮች ቅድም ብላችኋል። ሐራም ያልሆኑ ወይም ደግሞ ሰው ለነገው ወይ ለበኋላው ተጽዕኖ ማድረግ ሆነ ከሆነ ማስቲካ ለምሳሌ ባላምጥ የሚያነቃቃ ነገር እንቅልፍ ላይ ወስዶ የሚያነቃቃው ነገር ቢጠቀም በጣም ጠቃሚ ነው። ሌላኛው አህመድ ምንድነው ከጠና በኋላ ወደ ፈተናው ንግባና ያኔ ያጻፋቸው ነጥቦች ይኖራሉ። ሲያነብ መጽሐፉን ወይም ደግሞ አሽርቶ ያወጣል። እነዛን ደግሞ ማየት አለበት። በመጀመሪያ ዋናዎቹ ማየት አለበት። ከዛ በኋላ በጥቅሉ ሁሉም አንዴ ማለፍ አለበት እንደዛርጉ ማለት ነው። ገብቷል? ወጥ ይከፈላል። አንደኛ ዋና ነጥቦች አሰላሙ አለይኩም ወአለይኩም ሰላም ታችን በድሪያ ሰላም ነን አልহামዱሊላህ። ድምፅሽን ትንሽ ከፍ አድርጊ እስኪ ብዙ የተሰማል ነው።
ኢንሻአላህ። እህት በድሪያ እስኪ ወጣቱን ምን ትመክሪዋለሽ ለፈተና እንዴት መዘጋጀት አለበት የሚለው? አይዋ ድምጽ እየተሰማኝ አይደለም በድሪያ። ቲቪ ካለ አጠገብሽ ቲቪውን አጥፊውና ኢንሻአላህ ድምጽሽን ጮክ ለማድረግ ሞክሪ። ኢብራሂም በፈተና ወደ ፈተና ሰዓት ይገባል የሚለውን ነበር። ኢንሻአላህ ሰዓት እየተሰለና ጠራ ጀዛከላሁ ኸይር። አንደኛው ምንድነው አንብቦ አጥኖ ከጨረሰ በኋላ ያሳጥራቸውን ሾርት ኖቶችን እንደገና ማየት አለበት። ከዛ በኋላ እንደገና ያለውን መጽሐፉን በሙሉ ወይም ዶክተሩ ጨርሶ ያነባዋል ማለት ከዛ በኋላ ቀጥታ ወደ ፈተና ይገባል። ፈተና ከገባ በኋላ ምንድነው ማድረግ ያለበት? አሁን ይሄ ምክር እንግዲህ ወንድሞቻችን ለእህቶቻችን ነው አይገታ። ምክንያቱም ትልቅ ደረጃ እንዲያመጡ መቶ ከመቶ ሊዘጉ እንፈልጋለን ስለምንፈልጋቸው ሳለ ለኢስላም ለራሳቸውም ለአገር እንፈልጋቸዋለን አይገታ። ትልቅ ደረጃ እንዲያመጡ እንፈልግ። አንደኛ ምንድነው ማድረግ ያለበት? ቀጥታ እንደገባ ወረቀቱ ይቀበልና የፈተና ወረቀቱን ማንበብ አለበት። ወይም ደግሞ የራሱን ስም ይጽፋል፣ ቀኑ ምናምን ነገር የሚጠበቅበት ነገር አለ። ያ ነገር ከሞላ በኋላ የጥያቄዎች ሙሉ በሙሉ ያነባል መጀመሪያ ዶክተር ከመጀመሪያ እስከ መጨረሻ መጀመሪያ ስንት ገጽ እንደሆነ አንድ ጊዜ 2 ገጽ 3 ገጽ የሆነ ጥያቄው ሶስተኛው ሊረሳው ይችላል፣ ተለያዩ ይችላል፣ ሁለተኛው ሊያዩ ይችላል። እንደዛ እንዳይሆንበት መጀመሪያ ማንበብ አለበት ከመጀመሪያ እስከ መጨረሻ ድረስ። ከዛ ይመለስና መጀመሪያ ካነበበ በኋላ መጀመሪያ ይመለስና ቀላል የሆኑ ፈተናዎች ይሰራል። ቀላል ምክንያቱም ጊዜውን ለመቆጠብ ከባድ ፈተና ላይ ቆም ከዋለ ግብ ሰዓት ይጨርሳል ገብቷል። ስለዚህ ዋናው ነው ጨርስና ምክንያቱም ፈተናው ማነው መልሱን እዛ ላይ ራሱ ሊያገኙ ይችላል። እዛ ቀላሉ ላይ ማለት ሊያገኙ ስለሚችል መጀመሪያ ቀላሉ ይመለስና እንዲህ እያለ ማለት ወደ ዋናው ይመጣበትና በዚህ መልኩ ይሰራል። ከዛ ጽሁፍ ማሳመር አለበት ተማሪ ነገር ጽሁፉ በጣም የተደበላለቀ ከሆነ አስተማሪ ይቸገራል፣ ኤክስ ሊሰጠው ይችላል። ስለዚህ ሲጽፍ ተማሪ ጽሁፉ በጣም የሚያምር ከሆነ አላህ ታምርለትና ያሳምር አለበት። ካልቻለ ደግሞ ቢያንስ የሚታይ መሆን አለበት። የተደበላለቀና የተደራረበ መሆን የለበትም ነው። ከዚህ ባሻገር መመክረው ምንድነው ፈተና ነው ብለን ትምህርት ነው ብለን ማጥናት ነው ብለን ቅድም ፋት ተቀጥቷል። ግዴታዎች አሉብን። ሶላት አለ፣ የእናት አባት ዋጅብ አለ፣ የራስ ግዴታ አለ፣ መብላት መጣት አለ፣ ራስ መጠበቅ አለ፣ አካባቢ ብዙ ነገሮች አሉና በፈተና በማጥናት ምክንያት ይሄን ዋጅብ እንዳንዘናጋ ነው አድራ ነው። እዚህ ጋር ብዙ ጊዜ ሶላትም ዶራ ነው በላጋጣሚ አለ ዶራ ላ ያ ዲን ይሄ ፈርድ ነው። ይሄኛው ፈርድ ሊሆን ላይሆን ይችላል እንደሆነ ይተውት ማለት ነው። ስለዚህ ይሄኛውን ጠብቆ የተቻለው ያክል ወንድሞች ናቶች ይሄን ማድረግ አለባቸው። ጀዛከላህ ኢብራሂም። እንግዲህ አንድ ሰው ወደ ፈተና ሲገባ የሚያስፈልጉትን ነጥቦች አንድ 5-6 ነጥቦች ነግረኸኛል። ሾርት ኖት ማውጣት አለበት ፈተና ቦታ ላይ በተለይ ትልልቅ ጽሁፎችን መጽሐፎችን ከማንበብ ይልቅ እነሱ ላይ ትኩረት መስጠት፣ ፈተና ላይ ሲገባ መጽሐፍና ስንት ገጽ እንደሆነ መዘንጋት የለበትም። በጣም ከባድ ነጥብና ብዙ ተማሪዎች እዚህ ቦታ ላይ የሚሳሳቱት ነው። ቀለል ያለውን መርጦ መስራት አለበት ብለህና እንደገና ጽሁፉን ግልጽ መሆን አለበት። መጨረሻ ላይ ደግሞ የሰጠኸው አደራ በዲን ላይ ነው። ሶላት ላይ በተለይ ደግሞ ደልታም ቦና ዞን ሶላት ላይ እንደዚህም ደግሞ ዲንን መተው ምናልባት ኢባዳዎቹ ከሌላው ጊዜ አነስ ሊሉ ይችላሉ። ለምሳሌ ቁርአን በሱዳን የሚቀራ ከሆነ ሙሉ በሙሉ ማስረጃ ያለበትም የተወሰነ መቅራት አለበት። ኢንሻአላህ ጀዛከላህ። ወንድም ፉአድ ቁርአን የምታቀራቸው ልጆች ፈተናቸው ደረሰ፣ ፈተና ሊገቡ ነው፣ የምትመክራቸው ምክር? طيب ወራቲለን አያቆም። በነገራችን ላይ እሁድ ስለሆነ ቁርአንን በአግባቡ አንብቡ የሚለው እሁድ ፈተና አይደለም። طيب በመጀመሪያ ደረጃ ፈተና ላይ የሚፈትኑ ሰዎች አላህ ፈተናውን እንዲያቀልላቸው ዱዓ እናደርጋለን። አላህ ከራ አድርጎላቸው ያሰቡት ቦታ ላይ እንዲደርሱ ዱዓ እናደርግላቸዋለን። በተጨማሪም ደግሞ ይህን ፈተና የሚፈተኑበት ሰዓት አንድ ሸሪዓ ያስተማራቸው ነገር አለ። ሙስሊም የሆነ ሰው አንደኛ አይዋሽም፣ በሁለተኛ ደረጃ ደግሞ ገሽ የሚባል ነገር አያውቅም። እሱ ያላጠናውን ነገር ወይ ደግሞ ያላወቀውን ነገር መስረቅ የለበትም። አንድ ሙስሊም መኮረጅ የለበትም። ሙስሊም በራሱ የሚተማመን ነው ማለት ነው። ራሱ ያጠናውን ነገር እዛ ባገኘው ወረቀት ላይ የመጣለት ፈተና ማለት ነው። ያታለል ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ከኛ አይደለም ብሏል። ገሻና ፈለይተ ሚና፣ ያታለለን ሰው ከኛ አይደለም። ያ ሰው አስተማሪውን ያታለለ ነው ማለት ነው። አላጠናውም ወይ ደግሞ ጭንቅላት ውስጥ የለም፣ ጎኑ ካለው ጓደኛው ነው የኮረጀው ማለት ነው። ስለዚህ አስተማሪውን አታሏል፣ ዕውቀቱ ውስጡ የለም ያ ሰውዬ ማለት ነው። ይህ ነገር ለሱም አይጠቅመውም። ወይ ወደ ዩኒቨርሲቲ ለመግባት ሊሆን ይችላል ፈተና ከገባ በኋላ ይወድቃል። ብዙ ተማሪዎች አይተናል ይሄን ማለት ነው። ገና አንደኛ አመት ላይ ያለ የሚባረሩ ብዙ አሉ ማለት ነው። ለምን መጀመሪያ የለም ከኋላ ተምሮ ወይ ደግሞ
በራሱ እንትን አለ የመጣው እዛ ላይ ማለት ነው። ወንድሙ ላይ ታግዞ ወይ ደግሞ ከወንድሙ ኮርጆ ነው እዛ ላይ የደረሰው። ስለዚህ ይሄን ነገር ሊጠነቁልን ይገባል ማለት ነው። ይሄንን አንድ ማለት ፈልጋለሁ በፈተና ሰዓት ማለት ነው። ፈተና ላይ ይሄን ነገር በደንብ አድርገው ሊጠነቀቁ ይገባል ማለት ነው። ሙስሊም ራሱ የሚችል በራሱ የሚተማመን ሆነ አላህ Subhanahu Wa Ta'ala በዚህ ነገር ላይ ይረዳዋል ያግዘዋል ማለት ነው። ይህ ፈተና በፈተና ሰዓት ይህን ነገር ቢጠነቀቁ ኢንሻአላህ አላህ Subhanahu Wa Ta'ala ያ ፈተናውን ገር ሊያደርግላቸው ይችላል። ያሰሩበት ቦታ ሊደርሱ ይችላሉ ማለት ነው። ከፈተና በኋላ እንመለስበታለን ኢንሻአላህ። ጀዛከላህ ኢብራሂም እስኪ ወደ አንተ ተመልሼ መጣሁኝ። በተቻለ አቅም አጠር እያደረክ ለማቅረብ ሞክር። የመጨረሻና ሶስተኛው ነጥብ ነው የምናነሳው፣ እሱም ከፈተና በኋላ የሚል ነው። ኢንሻአላህ አንተም ዛሬ ፈተና ጨርሰሃል፣ አንተም ይመለከታል። ከፈተና በኋላ ተማሪዎች ምን ማድረግ አለባቸው? አንተ ምን ታደርጋለህ? ያክል መከራ ማለት ከኛ ጥያቄ ነው ጥያቄው። ለማንኛውም ሙስሊም እንደመሆኔ ሁላችንም ተመሳሳይ ሙስሊም እንደመሆናችን መጠን እንደ ኢስላም የሚያዘን ትእዛዝ አለ። ሀይቀተን ሙስሊም ስራ ፈቶ የሚቀመጥበት አጋጣሚ ምንም የለም። ምናልባት እንቅልፍ እንኳን ቢተኛ ያ እንቅልፍ ራሱ እንደ ስራ ነው የምናየው። ቅድም እንደነገርኩህ መሀመድ መብላታችን፣ መጠጣታችን ሀታ መተኛታችን ወደ ኢባዳ ሊቀይር ይችላል። ምክንያቱም ተኝቼ ንያችን ነው ተኝቼ ተረጋግቼ አረፌ ነገር ኢባዳ አድርጋለሁ ይነቃቃል። ለሱ በጧት እንደነሳ ብሎ ከተኛ ኢባዳ ይሆንለታል። ስለዚህ ከፈተና ሰውዬው ፈተና ጨረሰ ማለት ስራው ሙሉ አለቀ ማለት አይደለም። እዚህ ጋር ማወቅ አለበት። የኛ ህይወት የኛ ዋና ጊዜያችን የፈተና ታይም እና የትምህርት ታይም አይደለም። በአጠራር ላይ ምን ይባላል? ትምህርት ካለቀ የፈተና ማነው የረፍት ጊዜ ይባላል አይደል? ሐምሌና ነሐሴ ለምሳሌ የረፍት ጊዜ እረፍት የሚለው ስም እኔ እንጃ ከትምህርት አንጻር ሊሆን ይችላል እንጂ እረፍት አይደለም። እንደውም ወላሂ ከትምህርት የበለጠ ስራ ነው የምትሰራው በዛ ሰዓት ላይ። ምክንያቱም ምን ያህል ሀይቀት የራስ ጊዜ አሁን ዛሬ ፈታጨች ያለኝ ወደፊት ያለው ሳስበው ከፈተና ሰዓት የበለጠ ነው ቢዚ በጣም የሚያደርገኝ። ብዙ የተደራረቡ ነገሮች ይኖራሉ በሷት። ስለዚህ ሙስሊም ማለት እንደዛ ነው። ከአንድ ነገር ወደ ሌላ ነገር መራመድ አለበት። ፈኢዛ ፈረቅተ ፈንሰብ ነው የሚለው ቁርአን። አንድ ነገር ስትጨርስ ወደ ሌላ ነገር መራመድ አለበት። ስለዚህ አንድ ሙስሊም ፈትራ የሚሆንበት ስራ የሚፈታበት የሚተኛበት ዝም ብሎ ቦዝኖ እየተንቀዋለለ የሚኖርበት ምንም ታይም የለም። ሀታ ይቃንቷ ይጠይቃል። አላህ ተባረከ ወተዓላ ይጠይቀዋል። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ለን ተዙለ ቀደመ አብዲን ሀታ ይስአለ አን አርባ ብለው አንድ ሙስሊም ከአራት ነገር ተጠይቀው አራቱን ሳይመልስ አይራመድም አይንቀሳቀስም እንዳሉት ሁሉ አንደኛው ምንድነው? ወአን ሸባቢ ፊማ አፍናሁ ወአን ዑምሪ ፊማ አብላሁ እድሜውን በምን ጨረሰው ወጣቱን በምን አሳለፈው? ይህ ጥያቄ አለ። ስለዚህ አንድ ወጣት ወንድሞቻችን እህቶቻችን ኢንሻአላህ መቼም እንደዛ ብለን አንጠልጥላቸው ፈተና ጨርሰው ይተኛሉ ብለን አንገምትም። ከፈተና በኋላ ብዙ ኢባዳዎች አሉ፣ ብዙ ኸይር ስራዎች አሉ። ዝምድና መቀጠል አለ፣ ሀገር መቀም አለ፣ ሀገር መገንባት አለ፣ ቤተሰብን መርዳት አለ፣ ራስ መንከባከብ አለ፣ ራስ ማሳደግ አለ፣ በኮርስ ተሳተፍ አለ፣ ኮርስ ራሱ አለ እኮ ራስ ማጠናከር አለ በኮርስ እንደገና ሸሪዓዊ ትምህርቶች ትምህራለህ። አላህ ደግሞ ነገራችን ወደ ዑምራን ይደረጋል። ኢስላም ገደብ የለውም ለእውቀት ትምህርቱ እዛ ጋር ቢያልቅም እዚህ ጋር ረሱል አለይሂ ሰላቱ ወሰላም እንደተናገሩት ሙስሊም እውቀትን እንትን ማሰብ ያለበት እውቀትን መያዝ ያለበት ሚነል መህዲ ኢለል ለህድ ነው። ሰኔና ሐምሌ የሚባል ነገር የለም። ከውልደት ጀምሮ ለህድ እስከ ሞቱ ጊዜ ድረስ ነው። እንደገና ፈራግ ወይም ደግሞ የእረፍት ሰዓት ነው እንዳይባልም ረሱል አለይሂ ሰላቱ ወሰላም እዚህም ላይ ያስገነዘቡን ነገር አለ። ሰዎች የሚረሷቸውና በጣም ወሳኝ ጊዜዎች የሚባሉት አስሐፍ ወልፈራግ እና እነዚህ ጊዜያችን በጣም መጠቀም አለብን። ሌላ ጊዜ የማይገኙ ናቸው። እንደውም የተለየ ዲን ለመማር ኮርሶችን ለመማር መጠንከር አለብን እንጂ ለምንታት ለነዚህ ጊዜ መቀጣት አንድ ግራ ተውጣ ማለት ያለበት አጠራርገ በሱዳን ላይ ያለ ባህል አለ። ትምህርት አልኩ ያስወጥ ትምህርት የኮርስ ፕሮግራም አለ። ሀይገር ትልቅ ኮርስ ነው እና እዛ ኮርስ ላይ ተሳትፎ ኃይለኛ ትምህርት የሚሰጠው ታላቅ ምሁራን ናቸው የሚቀርቡትና እዛ ተሳትፎ አንደኛ ከወጣህ ምንድነው ሽልማት ዑምራ ነው የምታገኘው። ሁለተኛ ከወጣህ ሀብት ተጀምሯል። አሁን ይሄ ማለት እንግዲህ ስራ ፈተው ተኝተው አይደለም የሚያገኙት ለፍተው ነው ተፋጭር ሳብሎ ተኝተው አይደለም የሚያገኙት። ስለዚህ መጥፋት አለብን ነው ፏዲ ያለቀ ነው። ቅድም ጀምረው ነበረ ካፍህ ላይ ነቀመው ከፈተና በኋላ ልጆች ምን ማድረግ አለባቸው፣ ተማሪዎች ምን ማድረግ አለባቸው የሚለውን ኢንሻአላህ 2 ደቂቃ ነው ቀረን ባለችን ሰዓት በመጀመሪያ ደረጃ ይሄ ረፍት የሚባለው ነገር ኒዕማ ነው። ነብዩ ሰለላሁ ዐለይሂ ወሰለም ኒዕመታኒ መግቡኑን ፊሂማ ከሲር ሚነናስ ሁለት ኒዕማዎች ሁለት ጸጋዎች ብዙ ሰዎች ተዘናግተውባቸዋል። አስሐቱ ወልፈራግ አፊያ እና ረፍት ማለት ነው። ይሄ አላህ ኒዕማ አላህ በሚፈልገው ቦታ ማስቀመጥ አለበት ማለት ነው። እክተሪም ኸምሰን ቀብለ ኸምስ ብሎ ነው ስር 5 ነገር ከመምጣቱ በፊት በ5 ነገር ቅደመው ካሉ በኋላ ወፈራሪከ ቀብለ ሹጉሊክ ፈራግ በምታገኝ ሰዓት ረፍት በምታገኝ ሰዓት ቢዚ ከመሆኑ በፊት በዚህ ነገር ቅደሙ ይላል ነብዩ አለይሂ ሰላቱ ወሰላም። ስለዚህ ይህ እረፍታችንን በምንድን ነው የምንጠቀመው የሚለውን ነገር ካሁኑ ልናስብበት ይገባል። አንድ
ወላጆችም ደግሞ ለልጆቻቸው ምን ማድረግ እንዳለባቸው ማለት ነው። ቢያንስ በዚህ ባለችው እረፍት ዲናቸውን የሚማሩበት ሰዓት ብናበጅላቸው እንዲሁም ደግሞ ስለ ዲናቸው ያላቸውን እውቀት የሚያሰፉበትን ጊዜ ብናበጅላቸው ይህ ትልቅ ነገር ነው ማለት ነው። ተፈታኞችም እንደዚያው ቢያንስ ትንሽ ሰዓት ሰጥተን ዲናችንን በደንብ አድርገን የምንገነዘብበትና የምንማርበትን ሰዓት ቢበጅላቸው ይህ ነገር ትልቅ ደረጃ ላይ ሊያደርሳቸው ይችላል ማለት ነው። ይህ ሰፊ ነው፣ ብዙ ነገር ማውራት ይቻል ነበር፣ ነገር ግን ሰዓት አልቋል። ያስችል አንተ ፈረስ በዚህ እፈጥረዋለሁ ኢንሻአላህ። ጀዛከላህ ሸህ ፋድ ስለ ትምህርት የፈተና ዝግጅት ይህንን ካልን ኢንሻአላህ በሌላ ጊዜ ሌሎችን ነጥቦችን ለማንሳት እንሞክራለን። እንግዲህ የሰም በቂ ይመስለኛል ነጥቡ። አላህ እኛም በተናገርነው እነሱን የምንጠቀምበት አላህ ያድርገን። ክቡራን ተመልካቾቻችን ወጣቱና የፈተና ጊዜ የሚለው ፕሮግራማችን ኢንሻአላህ እንደዚሁ ተጠናቋል። እንግዲህ እንደሰማችሁት ነው ከወንድሞቻችን የተሰጠውን ምክር ሁላችንም ሰምተን መተው ብቻ ሳይሆን መሞከር ነው። ምን ያክል ውጤታማ እንሆናለን፣ ምን ያክል ሊለውጠን ይችላል ብለን መሞከር፣ ዱዓ ማድረግ ኢንሻአላህ። አላህ ፈተናውን ያግራላችሁ፣ ፈተና ያላችሁ ኢንሻአላህ። ሳምንት በሌላ ፕሮግራም ተመልሰን እንመጣለን። እናንተም ደግሞ በዚህ በፈተና ዙሪያ ያላችሁን አንዳንድ ነጥቦች ካሉ የሚቀጥለውን ሳምንት መነሳት አለባቸው ተማሪውን ይጠቅሙታል የምትሉት ነገር ካለ በፌስቡክ ላይ ጻፉልን። ኢንሻአላህ ደግመን ለማቅረብ እንሞክራለን። የዛሬውን ፕሮግራም በዚሁ ጨርሰናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። يا أمتنا